ወይ ፍሉን ወይ በዜዶ ታሳየን አይተና ሰምተና ያኛው ጥላውንና ያኛው መሐመድ ነው ዋናው ጥላውንና ዋናው መሐመድ ሲልጋጋ ይያሉ አመኒ ነፍሲ ወሁል ቡክራ الجنة የማብሰልሰል ሚስጥር በዚህ የተሰየመው ልብሱና ዛሬ አባይ ቲቪ ላይ ለሚገኙት ዋሸሁ እንዴ የኮሜዲ ያን ቡድን አትሻገረውም በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸሁ እንዴ ነው ዋሸሁ እንዴ ነው ዋሸሁ እንዴ ነው ዋሸሁ እንዴ ነው ጥሌ ኮበሌ እባላለሁኝ ዋሸሁ እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱን በልቶ ዋሸሁ እንዴ ላይ እየመጣ ልዘክዘን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸሁ እንዴ ነው ዋሸሁ እንዴ ነው ዋሸሁ እንዴ ነው አባይ ቲቪ ነው አባይ ቲቪ ነው አባይ ቲቪ ነው እንኳን ለ1447ኛው ዓመት ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ ኢድ ሙባረክ ኢድ ሙባረክ እነሆ በዓሉን አስመልክቶ የዋሸሁ እንዴ ቡድኖች እንደዚህ አምሮብን ተገኝተናል ማርቆስ ጥሌ ፍልፍሉ ዜዶኔም ደምሴ ያው ዛሬም ተገኝተናል ማለት ነው ኢድ ሙባረክ እንኳን አደረሳችሁ መልእክት አስተላልፉልኝ ማርቆስ ለመላው እስልምና እምነት ተከታዮች በዓሉ የሰላም የፍቅር የጤና እንዲሆንላችሁ እመኛለሁ ኢድ ሙባረክ ማጥሬ ለመላው እስልምና እምነት ተከታዮች እንኳን አደረሳችሁ በተለይ ለወንድሜ ለድምጻይ አብዱኪያር ለሙና ለሙልጌታ ባተ ባለቤት ለላይላ መሐመድ እንዲሁም ድሬዳዋ ውስጥ ለምትገኘው በጣም ለምወዳት እህቴ ለመፍቷ ለሌሎቻችሁም በሙሉ በመላው ዓለም ለምትገኙ እንኳን አደረሳችሁ መልካም ዜዶ ለመላው እስልምና እምነት ተከታዮች እንኳን ለኢድ ሙባረክ በዓል በሰላም አደረሳችሁ ለጓደኞቼ ለአወል ሳኒ አብዱሰላም አሌክሶ የሚባል ሙስሊም ጓደኛ አለ አባታችን አሌክስ ሁላችሁንም እንኳን አደረሳችሁ አደረሰን እላለሁ ያው ለሙስሊሞች እንኳን አደረሳችሁ ኢድ ሙባረክ ለአሌክስ አሌክስዬ እንኳን አደረሰ ኢድ ሙባረክ ለነጅላሎ መሐመድ ያው ጅላሎ መሐመድ ኢድ ሙባረክ ብያለሁ እንኳን አደረሳችሁ እንኳን ለ1447ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ ኢድ ሙባረክ እንላለን እንግዶቻችንን እንጋብዝ ክብርት ወይዘሮ ነፊሳ አልማሃዲ በባህልና ስፖርት ሚኒስቴር የባህልና ቋንቋ ልማት ዘርፍ ሚኒስትር ዴኤታ ስለመጡ እጅግ አድርገን እናመሰግናለን እንግዲህ ክብርት ያው ለአርቲስቶች ለኪነ ጥበብ ባለሙያዎች ቅርብ ስለሆኑ አንቺ ብል አይከፋውትም ስለዚህ ክብርት እንኳን ደህና መጣሽ ሞሄ ወዬ እንዴት ነህልኝ አለሁልህ አሁን የገባህበትን ሙዚቃ እንደው በድምጽ በልልን ሜዳና ሉላዱሌ መስካና ተቦልቦሌ
ሱክሱኬ ተረጃቶ የሺሉ አርዴታፍቶ አወላንዶራሮ ለራሎ የራንዶራሎ አዎ ያካ ኦሽባንዴ ተዳካካ አወላንዶራሮ ለራሎ የራንዶራሎ አዎ ያካ አያቆርሳል በሁሉም እስቲ መልእክት አስተላልፈልን። እስቲ እንኳን አደረሳችሁ መልእክት። በመላው ዓለም ለምትገኙ ሙስሊም ቤተሰቦቻችን የኢዳል ፈጥርን በዓል እንኳን በሰላም አደረሳችሁ። ኢዱ የሰላም የፍቅር የአንድነት የመከባበር የመዋደድ የአንድነት ያድርግልን ብዬ እመኛለሁ። አሜን። አመሰግናለሁ። በነገራችን ላይ ድሮ ያው መሐመድ ትዝ ይላል ያው ቀጭን እያለሁ እንዳሁኑ ሳልወፍር ማለት ነውና የነ መሐመድ ሶጃት ባንድም አፍራን ባንድም ነበረ እና እዛ ያው መድረክ አስተዋውቅ ነበር። ትዝ ይላል ተግባረድም እንደገና ድል በትግል የሚዘጋጁ የተለያዩ መድረኮች ላይ መድረክ መራ ነበርና እንደው ልክ መሐመድን እዚህ ስጋብዘው መግቢያ እንደ ሙዚቃ ማቀርባት ነበረች። አዎ ያዘርነት በርበሬ ያልቾ ልጅ ነኝ የጦር አላንፎሮ የዳሎች ነኝ የውልባረክ ስልጤ የወራብ የሆነኝ የባዶልድ ነኝ ማንም አይነካኝ እና በጣም ብዙ ትዝታለን። ከጥሌም ጋር ብዙ ገጠመኞች አሉ። በኋላ እናወራለን። ሞሄ ስለመጣ እጅግ አድርገን ነው የምናመሰግነው። ክብርት እንኳን አደረሳችሁ መልእክት አስተላልፊልን። እሺ፣ አመሰግናለሁ። በቅድሚያ ለዚህ ቀን ላደረሰን ፈጣሪ ክብርና ምስጋና ይገባው። አልሐምዱሊላህ። በመላው ዓለም የሚገኙና በኢትዮጵያም የሚገኙ መላው ሙስሊም ወንድም እህቶቻችንን፣ እናቶቻችን፣ አባቶቻችንን ሁሉንም እንኳን በሰላም አደረሳቸው እላለሁ። በዓሉ የመደጋገፍ የመተባበር የፍቅር እንዲሆንልን እንመኛለን። እንግዲህ ዛሬ ያው መሐመድ ካለ ያው ጨዋታ አለ ገጠመኝ አላችሁ እና ብዙ ጨዋታ በጣም የሚያዝናና ሰው ነው። ክብርትም እንደዛው። በነገራችን ላይ ከፈቀድልኝ እሺ ፈቅድልሃለሁ። ስፔሻሊ ለክብርት ነው። እሺ በተለያዩ ጊዜ ከኪነ ጥበብ ጋር በጣም ቅርብ ናት። በተለይ ለኢትዮጵያ ሙዚቀኞች በጣም ትልቅ ባለውለታ ናት። በቅርብ ጊዜ ባለፈው አመት ይሁን በዛሬው 2 አመት ወደ ቤንሻንጉል ሄደን ነበር ለአሶሳ ዩኒቨርሲቲ ተማሪዎች ላቀረብነው ዝግጅት ነውና ማርቆ እንደ እናት ምን ጎደላችሁ ምን በጣም ተጨንቀሽ ላደረግሽልን በእግዚአብሔር ስም ኧረ በእናትህ አይገባም። ማርቆስ ስለጨምራለሁ። የምጨምረው ነገር አለ ስለ ሁለቱም። ክብርት ነፊሳ እጅግ በጣም አስተዋይ በጣም አርቲስቶችን ሁሉንም አክባሪ የሚገርመኝ በባህል ቱሪዝም ሚኒስቴር ባህልና ስፖርት ሚኒስቴር ያሉ ብዙ የኪነ ጥበብ ባለሙያዎች፣ ኮሜዲያኖች፣ ድምፃያኖች፣ ቲያትረኞች በተለያዩ ጉዳዮች ወደ ክብርት ጋር ይሄዳሉ። ክብርት ከሙዚቀኛው ጋር ሙዚቀኛ፣ ከቲያትረኛው ጋር ቲያትረኛ፣ ከኮሜዲው ጋር ኮሜዲ ጋር በመሆን ሊጎል የሚገባውን ነገር ጠንቅቃ ተረድታ የምታግዝህ ትልቅ ባለውለታችን ነችና ሁልጊዜ ልናመሰግናት እንፈልጋለን። ክብርት ያው የአሶሳ ዩኒቨርሲቲ ቦርድ ነሽ? አይ ምክትል ፕሬዚዳንት ነበር። በጣም አሪፍ። እንግዲህ አንድ ቀን ደግሞ ሰብስበሽን ትሄዳላችሁ፣ ግሩፕ እንሄዳለን። እንግዲህ አሶሳዎች ጠብቁ። ወደ ዋሻው እንዴ ከመግባታችን በፊት ነጥብ የሚያስገኝ አንዳንድ ጥያቄ ብጠይቃችሁስ በየግሩፓችሁ ማለት ነው? እሺ ከማን ልጀምር? ከማን ይዘት ለመረዳት እንዲያመችን ከማን ልጀምር? ከክብርት። እሺ ጥላሁን፣ ክብርትና ማርቆስ በአብዱ የሚጀምሩ 5 ስሞችን ንገሩኝ። አብዱ ኪያር፣ አንድ አላምዱ የሚጀምሩ ነው ያልኩት። አብዱል ፈታ፣ ክብርት ምን አልሽ? አብዱል ሰላም፣ አብዱል መሊክ። እሺ አብዱል ፈታ፣ እና አብዱ ኪያር፣ አብዱል ረዛቅ ሞልታችኋል። አንድ ነጥብ አግኝተዋል። አብዱል አዚዝ
አብዱልአዚዝ ብዙ በዚህ አራት ቀር እሺ ፍልፍሉ መሐመድና ዜዶ ደግሞ አንድ ሰው ሰላት ሲሰግድ መሬት መንካት ያለባቸው 7 የሰውነት ክፍሎች አሉ። 5ቱን ጥቀሱልኝ ወይ 7ቱንም ጥቀሱልኝ። ግንባር፣ አንድ እጅ፣ ጉልበት፣ የእግር ጣት፣ አፍንጫ። በትክክል ማለት ነው። ስለዚህ አንዳንድ ነጥብ አግኝተዋል ማለት ነው። አንዳንድ ነጥብ አግኝተዋል። ዛሬ እንደዚህ በልብስ ሽክ ያደረገን ካሜሎት ኮሌክሽን ነው። ካሜሎት ኮሌክሽን አድራሻው እዚሁ ገርጂ እዚሁ አልፎስ ፕላዛ ግራውንድ ላይ ይገኛል። አምሮባችኋል እናንተ ፍልፍሉ አሁን ነበር ሄዶ መበደ እኔና መሐመድን አይጨምርም። እሱ እናንተ ትገልጹልናላችሁ። መሐመድም አንድ ሰርፕራይዝ ይዞልን የመጣ ስላለ የመሐመድም ሰርፕራይዝ በኋላ ላይ እናቀርበዋለን ማለት ነው። ለዛ ነው የመሐመድ ሰርፕራይዝ ስላለን ነው። እንዴት ነው ጥሌ እናንተስ? በጣም ስለዚህ ካሜሎት ኮሌክሽንን ዜዶ ኢድን መስለናል። ማማረ ካማሮት በካሜሎት አይቀደም እኔና አባቴ እየመጣን ዘንጠን ምናምን ሴቶች ሆናን እያማለልናቸው ነበር እና እንደውም አለባበሳችንን አይተው ሲናገሩ ምናምን ከትላንትናው ዛሬ ኮንፊደንስ ጨምረዋል፣ ሴቶቹ ደግሞ ሲያዩን እፍንት መስራት ጀምረዋል፣ አይተናል ሰምተናል እየተባለ ዛሬ ደግሞ ተመልካች በመሆን ፕሮግራማችንን እያደመቁልን የሚገኙት ቢኒያም የሴቶችና የወንዶች የፀጉርና ውበት ሙያ ማሰልጠኛ ተቋሞች ናቸው። ቢኒያም የሴቶችና የወንዶች የፀጉርና ውበት ሙያ ማሰልጠኛ ተቋም ተማሪዎችን በአጭር ጊዜ በቅናሽ ዋጋ አሰልጥኖ የሚያስመርቅ ተቋም ነው። አድራሻው እዚሁ አዲስ አበባ ፈረንሳይ ጉራራ አደባባይ ንግድ ባንክ ያለበት ህንፃ 3ኛ ፎቅ ላይ ይገኛል። በስልክ ቁጥር 0934 9170 ወይንም ደግሞ በ0918 0206 92 ይገኛሉ። ቢኒያም የሴቶችና የወንዶች የፀጉርና ውበት ሙያ ማሰልጠኛ ተቋም ስለመጣችሁ ጋር እናመሰግናለን። አንዳንድ ነጥብ አግኝተዋል። በቀጥታ ወደ ዋሻው እናልፋለን። ማርቆስ ታሪክ ንገረን። በድጋሚ እንኳን አደረሳችሁ። እንኳን አብሮ አደረሰ። መቼም ክብርት እያለች እኮ ዋሻው ጉድ። ማረሚያ ቤት ታራሚ ሆኜ አስፈጥሬያለሁ። የት ማረሚያ ቤት ማርክዬ? ማረሚያ ቤቱ ስሙን ትዝ አይለኝም፣ ግን ራቅ ይላል። ከአዲስ አበባ ውጭ ነው። ምን ያህል ጊዜ ሆኗል ይሄ ነገር? ትንሽ ራቅ ብሎ። ይቅርታ፣ ማረሚያ የገባው በጥፋት ነው ወይስ ሰው ሳያጠፋ ማረሚያ ይገባል? አይ ለስራ ይገባል። አይ እኔ ልታረም አጥፍተህ ጥፋት ልታረም። የት ነው? ራቅ ከአዲስ አበባ ውጭ ነው። ከአዲስ አበባ ውጭ መጠየቅ ትችላለህ ጥያቄ። እና ታረምክ? አዎ። እኔም ስንት ኤክስ አገኘ? አይ ብዙም የለኝ። ብዙም ጥፋት። ምን ያህል ነበሩ ታራሚዎች? ታራሚዎቹ ቢያንስ 70-80። ምን ይመስልሃል? 70-80 ብቻ ታራሚ ያለበት ያፈጠሩት ቀን ነው ማምሻ ነው? ማምሻ ጾሙ ልክ ጾሙ ላይ ነው። ኦኬ። አንተ ምግብ አቅራቢ ነበርክ ነው? እኔም ታራሚ ነበር። ምግብ አቅራቢ ነበርክ ነው? አንተ ታራሚ ነበር። ምግብ ስታቀርብ ግን ብዙ አላስቸግረም? ውስጥ ታራሚ ሆነ ከውጭ ነው ያስመጣ? እኔ ታውቁኝ የለ ለነገሩ እውነት ይሰራል፣ እግሬም ይሰራል፣ ሆዴም ይሰራል፣ አይኔም ይሰራል እኮ። ሌሎች ሰዎች አልነበሩ ሙስሊሞቹ በዚህ ለማስፈጠር? ኃላፊነቱ ለአንተ ተሰጥቶ ነው እንደሚመስለኝ። በስራ አጋጣሚ ያው በተለያየ አጋጣሚ እስር ቤት ያሉ ሰዎችን የመጠየቅ ሁላችንም እንሄዳለን። እዚህ ውስጥ ያለን ሁላችንም ሆስፒታል እንሄዳለን ምናምን እንደዛ ወይኔ ቤት ሄደህ በብዛት ሁላችንም ገብተን እናውቃለን። ታዲያ መች ዋሸህ? እውነት ነው እኮ። ታዲያ እኔ ምንድን ነው ያስፈጠርክበት? ሳምቡሳ አለ፣ ጎበዝ ቴምር አለው፣ ምግብ አለው። አዎ
ምግብ ሲሆን ልንድላሳለሁ እውነት ውሃ ያጨምር እውነት ሾርባ ምግብ ጠርቶ አይደፋው ሾርባ አለ እንኳን አፈጠሩልኝ ደስ ነው የሚለኝ በደስታ መሐመድ እውነት ያፍጥሩ አሁን ያለው ነገር ታሪክ ውሸት ነው አሳመነ ወደ እሱ ልሂድ እንዴ ወዴት ወደ ማሜ እንዴ ሰው አያፍጥር አይ ከባለቤቱ ያወቀ ምን ባንተ ልሂድ እሺ ግዴላ እውነት በል አሳምኑታ መሐመድ ለምሳሌ በበዓል ጊዜ ብዙ ጊዜ የመድረክ ሰው ስለሆነ ይሄዳል እንደዚህ በጾም ወቅት ምናምን እስር ቤት ያለ የታሰረ ምናምን እንደዚህ ጤና ሄዶ አይደለም ታራሚ ነው ታራሚ ይኸውልህ ተው እሷ ማጭበርበሪያው የከተታት ይኸውልህ ማርክ ቤቱም ያደርጋል እኔ ጎረቤት ቤቱም ሰርቶ ይዞ ይሄዳል አዎ እንደዛ ነው ሰባዩን ስለምናውቅ ስለዚህ ያደርጋል በተለይ ሳምቡሳ አለ ቴምር አለ ለስላሳ አለ እጅን ላስታጥበህ እሺ ስለዚህ በተናጠል ነገር ዜዶ እውነት መሐመድ ውሸት እውነት እኔ ውሸት ነው ውሸት ፍልፍሉ አትበላት እውነት እሺ ማርቆስ ማረሚያ ቤት ታራሚ ሆኜ ታራሚዎችን አስፈጥሬያለሁ ያለውን ፍልፍሉ መሐመድና ዜዶ በአብላጫ ድምፅ እውነት ነው ብለዋል። አሁን ማርቆስ ያወራው ታሪክ እውነት ነው ውሸት ነው? ይህንን ልሆዳ ጩሆ ካላስፈጠራቸው ነው ችግር የሚፈጠረው። እውነት ነው። ንገረን ማርቆስ። በጣም ደስ ይላል። እንደ አጋጣሚ ይህን ነገር ያነሳሁት ክብርት መምጣቷንም ስላወቅኩኝ ነው እስቲ ይህንን ባነሳው ብዬ ያሰብኩትና ክብርት ነፊሳ ከዛሬ 1 ዓመት በአዲስ አበባ የተለያዩ መስጊዶች እንደገና በእኔ ቤት ከዛም ደግሞ አልፎ ቢሮ ውስጥና ቤኒሻንጉል አሶሳ የአፍጥር ፕሮግራሞች እንዲከናወኑ ብዙ ለማስፈጠር ብዙ ስራዎችን ሰርተናል እና እንደ በምናስፈጥርበት ሰዓት በጣም ለየት ያለና የሚገርም ቤኒሻንጉል ካሉ እጅግ በጣም ልበ ሙሉ ወጣቶች አባ አብዱላሂ ባህላዊ ወርቅ ቤት ባለቤቶች እና አቡ ወጣቶች ጋር በመሆን ስናስፈጥር እስቲ አንድ ቦታ እንሂዳሉ ልጆቹ የት እንሂድ ስላቸው ቆይ እንውሰድ ብለው ተጭነን በቀጥታ የት ገባን? ማረሚያ ቤት ገባ ማለት ያው ማረሚያ ቤት ገባ ማለት አንተም ታራሚ ነህ። ከታራሚዎች ጋር በጣም ደስ በሚል አሶሳ ቤኒሻንጉል ከታራሚዎች ጋር አስፈጥሬያለሁ ማለት ከ80 በላይ ነው ያስፈጠርናቸው። በጣም ለማንኛውም አሶሳ ማን ነበረ ወርቅ ቤቱ? አቡ አብዱላሂ። አዎ በጣም ጥሩ ሰዎች። አዎ በጣም ወጣቶች ናቸው። እንሄዳለን በይ ቀጣየኛ ክብርት ትወስደናለች እኮ። እሺ ብላ ባለስንት ካራት ፈልገን ይሄዳል እሱ ችግር የለው። ለማንኛውም ፍልፍሉ መሐመድና ዜዶ 2-1 እየመሩ ነው። 2-1 እየመሩ ነው። ዜዶ ታሪክ ንገረን። ለበዓል ሰው ቤት ተጋብዤ ሳሙና አብልተውኛል። ለበዓል ሰው ቤት ተጋብዤ ሳሙና አበሉኝ። አረፋውን የተረከው ስትበላው ከእንትን ጋር አረፋ ይወጣል። ወደ ውጭ ወጥቷል። የመጀመሪያውን ዋጥኩት ግን ይጣፍጣል። የበዓል ቀን ነው። የበዓል ቀን ከቀይ ወጥ ጋር ተሰርቶ ምን ይላል? ሳሙና ላርጎ ነው አመመ። አይ እንደውም እንደ ስቴክ ክብርት ጠይቂው። ከምግቡ ጋር አንድ ስላይስ ሳሙና ከሹኪያ ጋር ምናምን መጣል። ጠይቂው። ሳሙና ራሱ ዜዶ ከዚህ በፊት ሳሙና በልተህ ታውቃለህ እንዴ? እንዴት አወክ ሳሙና እንደሆነ? ያው ስታጠብ ምናምን አውቀዋለሁ። አይ እንዴት አወክ ብዬ ነው። ሽታም አለው ነው የሳሙናም ሽታም አለው ቴስትም አለው። አውቀህ ሆነ የበላኸው? አዎ አውቀው ውስጥን ማለቅለቅ ፈልገህ ቆይ ግን ለምንድን ነው ደምሴ የምትጠይቀኝ? ለምንድን ነው የምትጠይቀኝ? ፍልፍሉ አንዴ ልጠይቀው። እሺ የሳሙና አይነቶች አሉ። ለምሳሌ የላክስ ቃና አለ፣ የ555 የምን ነበር? የምን ቃናው ነው ያንተ? አንተ ይመቻል። ይሄ ላርጎ ነው ይሆን? አይ ሳሙና ነው ሳሙና። በላይፍ ቦይ ታጠቡ ግለውን ነው። ወደ ክብርት እንሂድና ጥያቄ አለሽ? ሳሙና ምግብ ጋር በልቻለሁ እኮ አሁን እኮ ጠየቅኩት። ከዚህ በፊት ቀምሰህ ታውቃለህ ወይ? ምክንያቱም ልምዱ ከሌለክ ሳሙና መሆኑን በምን አወክ ልልህ ፈልጌ እኮ ነው። እንደ ልምድ ባይባልም
አንድ ጊዜ እንደዚህ ሞክሬ አውቃለሁ። እንመካከር። ተማከሩ። ትንሽ ሳሙና ሲቆይ እጅ ይላል። እኔ እውነት ነው ይመስለኝ። ማርቆስ ማን ነው? ጥላውን ክብርት ለምን መሰለሽ አንዳንድ ጊዜ የሳሙና ቃና ይታወቃል። ያው በተለያየ ጊዜ ስንታጠብም አፋችን ውስጥ ድንገት ሊገባ ይችላል እና በዛ የሳሙናውን ቃና ለይቶታል። ሰዎቹ ደግሞ ላያውቁ ይችላሉ። ምክንያቱም ወይ እንደ ቅቤ ያርገው ከተውት አይ አምልጧቸው ሊሆን ይችላል። አምልጧቸው ሊሆን ይችላል። በፌ ውስጥ እንደ አንዱ ሆኖ ነው። ስለዚህ እውነት ያልኩት ለዛ ነው። ሊሆን ይችላል እኮ እውነት ነው። አዎ ሊያመልጥ ስለሚችል እውነት ነው ብዬ ተቀላቅሎ ገብቶበት ያ ክብርት እኔ አስፈጥሬ አብልቻለሁ አይደል? እሱ ደግሞ ቢለቀለቀው ሳሙናውን በልቶ ምን አገባል? ስለዚህ እውነት አላችሁ። እሺ ይብላው በቃ ዜዶ ለበዓል ሰው ቤት ተጋብዤ ሳሙና አብልተውኛል ያለውን ጥላውን ክብርትና ማርቆስ እውነት ነው ብለዋል። አሁን ዜዶ ያወራው ታሪክ እውነት ነው ውሸት ነው? እውነት ነው። ለምን እንደሆነ ልንገርህ። ይሄን ሐሳብ እንዴት ሊያመጣው ቻለ? ከሆነ እውነተኛ ነገር ካልተነሳ በሚል ነው የሄድኩት። እሺ ንገረን እስቲ። ለበዓል ሌላ ሀገር ለስራ ሄጄ ነውና ቲም ነን፣ እንደ ብቻዬንም አይደለሁም ቲም ነን። ከዛ የሆነ ሰው ቤት ነው ምሳ የተጋበዝ ነው። ሰዎቹ ከኛ ቀድሞ በልተዋል እና ለእኔ ስታቀርብልኝ ሰራተኛዋ ስራ ደክሟት ጨርሳ እጇን ታጥባ የድስቱ ክዳን ላይ ሳሙናውን አስቀምጠው ነበር። እንግዳ መጥቷል ምናምን ስትባል ድስቱን ብርግድ ስታደርገው ሳሙናው ጥልቅ ብሏል ማለት ነው። አሞቀችው። ከዛ አንድ ላይ ጨለፈችና አሙቃው አንዴ ጎረስኩት። ደነገጥኩኝ። መጀመሪያ ሸተተኝ። ከዛ ጎረስኩት። ሳሙና አለኝ ምናምን ዝም አልኩኝ። አየኋቸው። ብላ እንጂ ብያቸዋለሁ። ብላ እንጂ አንድ ተቀለልኩና በሞት ያልኩኝ በላን ብላ ምናምን ይሉኛል። እንደምንም ብዬ አንድ አጎረስኳት ለቤቷ ልጅ። ወዲያው ገባት እና መተው እንደፈለኩኝ ያው ምንድነው ምናምን አምጪ ውስጥ ድስቱን ሳህኑን አሸተተችው። ሰራተኛዋን ጠራቻት። ምንድነው ጓዳ ትንሽ ተጨቃጨቁ ምናምን። ሌላ ወጥ ተሙቆ መጣልኝ። በጣም ልጅ አሪፍ ነው። አንዳንዴ ያው ካለማወቅ ነው ግን እንደዚህ አንዳንዴ ይሉን ተይዘናል አይደል? ለመናገር ትክክል መናገር ራሱ ቢያቀት በቆንጠጫ ስጡኝ ማለት የልብስ ቆንጠጫ ምላሱን ሳሙና ገበላ ምላሴን ላስጣው ማለት። በጣም አሪፍ። ለማን እሺ በዚህ አለ አይ እንደዚህ ሲል አንዳንዴ አሁን የኔ እንኳን ባለማወቅ ነው ራሴ ስላላወቅኩ ነው። እንደዚህ የሆነ ቦታ ሄድኩኝ። ልክ እንደዚህ የአፍጠር ሰዓት ላይ ነው የሆነ ቦታ ሄድኩኝ። ኬክ አለች አይደል? እንዲህ ሸንተረር ያላት እንዳለ ጭድ ጭድ አደረኩኝ። ልጅቷ መጣች። ስትመጣ ምንም ነገር የለም ሰጠችኝ። ዋጥ ይሄ ልጅ ቆሻሻ የለውም አለች። አመሰግናለሁ። ኬኳ ወረቀት አላት አላውልቃትም። ከሰው ፊት ወረቀት ያቺ ባለቀጥቷ ከነሷ ነው የጣመኝ። እንደውም ራቁቱን ሲሰጡኝ አልጣመኝም። ለማንኛውም ሁለት እኩል ሆነዋል። ክብርት ታሪክ ንገሪን። ያችን አንብቢልንና ከዛ ሲጠይቁሽ ትመልሽላቸዋለሽ። ያደናቀፈ ድንጋይ ወርቁ ነው ተገኝቷል። እድገቴ ሸገራጌ ምን ያክላል ድንጋዩ እንግዲህ ወደ ብዙ ነው ድንጋዩ። የተገኘው ወርቅ ብትጠይቅ አይሻልም? ወርቁ ምን ድንጋዩ ውስጥ 6 ኪሎ ተገኝቷል። እኔን አደናቀፈኝ፣ ወደኩኝ። 6 ድንጋዩ ምን ቢያክል ነው 6 ኪሎ ውስጡ የኖረው? ክብርትዬ 8 ኪሎ ሆኗል። በቃ ክብርትዬ እዛ የተከበርሽበት ቢሮ እንዴት እንደሚያምር እንዴት ለብዙ ሰው እንደምትደርሺ ከሁለቱ ጋር ተቀላቀልሽብኝ። ከሁለቱ ጋር ተቀላቀልሽብኝ። ክብርትዬ መጀመሪያ ጠይቋት። ምን ያህል ካረንት ነው ወርቁ? 24 ካረንት። ወዲያው ፍልቀቅ ሲል ወጥቶ ካረንቱንም የት አካባቢ ነው ክብርት? ኩርሙክ የሚባል ቦታ አለ ቤሻንጉል ላይ።
ወደ ቤኒሻንጉል አሶሳ የወርቅ ያው የወርቅ ሀገር ነው ይታወቃል። በቃ እናውቃለን። ጥሎኛል። በእንቅፋቱ ነው። አዎ እንቅፋቱ ነው። እውነት ነው እንዴ? እንደውም ሌላ ታሪክ አለው እንጂ ቤኒሻንጉል ለአጼ ምኒልክ ሸሆጀሌ የሚባሉ ትልቅ ዑለማ ለሀገር ገበር ትልቅ እርዳታ ለማድረግ በስንት አህያ ጭነው መጥተዋል። ከዛ ዛሬ ትራንስፖርት ስለሌለ ማለት ነው። ስለዚህ የወርቅ ሀገር ስለሆነ እውነት ነው። ራይት እናደርጋለን። እንደዚህ ባለፈውም ጊዜ ስጠይቅ ትዝ ይልህ እንደሆነ ወርቅ ላይ ወድቄ ወርቅ ጠፍቶብኛል ስልህ አውቃለሁ። በሙሉ ምድሩ በሙሉ ወርቅ ነው። ትልልቅ ከዚህም በላይ ይገኛሉ። እስከ 12 ኪሎ ድረስ የተገኘ ወርቅ እኔም አውቃለሁ። ምን ነው ታዲያ አንሰማም? እሺ ሞሄ እውነት እኔ አልተዋጠልኝም። ምክንያቱም ያ 6 ኪሎ ወርቅ ሆኖ ቢገኝ ሚኒስቴር ሳይሆን ወርቅ ነጋዴ ነበር የሚሆኑት እሳቸው። አይ አይገናኝም። እሺ እሺ እኔ ፍልፍሉስ አይ ምን ክብርት ዛሬ ከኛ ጋር ስለሆነች እንዴት ተሳስተው አሳሳት ክብርት እንደዚህ ነገር ዘፈን እንጋብዛት እንዳይለወጡሽ ሆዴ እንዳይለወጡሽ ሁለቱ ተንኮለኞች እንዳይለወጡሽ ውሸት አስለመዷት። ውሸት ነው። እኛ ለወጥናትም እውነቱን ነው የተናገረች። እኔ እኮ ወርቅ መሆኑ አይደለም 6 ኪሎ መሆኑ ነው እንዴ። 8 ማሰር የሚገኝ መሐመድ ዜዶ እጇ ላይ ያለው ይሄ ነው። በዚህም እኔ እውነት መሐመድ እውነት ብሏል። ያሳምኑንም ጥረት አደረጓ። ባያሳምኑን ጥሩ ነበረ። ቦታው ዜዶዬ ልናሳምና አይደለም፣ ቦታውን ስለምናውቀው ነው የነገርነው። እሺ እሷን ስለማከብራት ውሸት። መሐመድ እውነት ብለሃል። ስለማከብርሽ ውሸት። ፍልፍሉ አሳስተዋት ነው። ክብርትን ውሸት አለለም። እሺ እናያለን። ክብርት ያደናቀፈኝ ድንጋይ ወርቅ ሆኖ ተገኝቷል ያለችውን ፍልፍሉ መሐመድና መሐመድ እውነት ብሎ ነበረ። ፍልፍሉና ዜዶ ግን በጓደኞቻቸው ተታላ ነው በማለት በአብላጫ ድምፅ ውሸት ነው ብለዋል። አይ እውነት አደረግነው። እውነት ነው። ተው አየዋ ምን ጣቷ ላይ አየ አየህ እንጂ አልሰጠችህ ልጄ። ግድ የለም አባቴ እንበላበስ። እሺ እነሱና እኔ ውሸት። እሺ ስለዚህ ወደ እውነት ሆኖ ቢገኝ መግቢያም የለህ። ተው ግድ የለም ክብርት በእኔ አጨክንም። በቃ እውነት እኔ ከመሐመድ እውነት አለ። ይሄንን ተነሳ አንተ ተነስ፣ ናጥላውን ተነስ። ይሄንን ጉድ ክብርት ያደናቀፈኝ ድንጋይ ወርቅ ሆኖ ተገኝቷል ያለችውን ፍልፍሉ መሐመድና ዜዶ በአብላጫ ድምፅ እውነት ነው ብለዋል። አሶሳ ስንሄድም ያደናቅፋል ፍልፍሉ። የቆመው እውነቱን ለመስማት አይደለም ወርቅ ለመቀበል። ለስንት ሰው የሆነች ለእኛም ቢያትልም አሁን አንተ እኮ ውሸት ብለሃል። ክብርት ያወራችውን ነገር እውነት ነው ብለዋል። አሁን ክብርት ያወራችሁ ታሪክ እውነት ነው ውሸት ነው? ያው ማለት የታሪክ እነ ማርቆስ ሲያወጡትም እንደተባለው ቤኒሻንጉል የወርቅ ሀገር ነው፣ መሐመድን እንዳልከው ማለት ነው። እና በዚህ እንድትሸወዱ አድርገው መሰለኝ ያወጣችሁት አይደል? እስቲ ክብርት ነገር እኔ እኮ 6 ኪሎ ሲሆን ሄዱ 3 ውሰዱ። እሺ ያው ውሸት አይብራራም። ግን ያው ቤኒሻንጉል የማዕድን ሀገር ነው። ማንጎም አለ። ያው ከላይ ካደናቀፈ ማንጎ ነው፣ ከታች ከሆነ ደግሞ ወርቅ ነው። እስካሁን ባለው ነጥብ እድሜ ለክብርት። አዎ ጥላሁን ክብርትና ማርቆስ 3-2 እየመሩ ነው። 3-2 እየመሩ ነው። መሐመድ ታሪክ ንገረን። በሁለት ጣቴ ሰውን እዚህ ጋር በመምታት ከቦታው አባረርኩና የታሰሩ ሰዎችን አስፈትቻለሁ።
በሁለት ጣቴ 50 ሰው ከስራ አስፈትቻለሁ። እንደሱ ነው? አዎ። እንዴት በሁለት ጣቴ 50 ሰው ከስራ አስፈትቻለሁ። ከእስር ነው? ከስራ ከእስር እንዴት ጠይቁት መጀመሪያ ጥያቄ ነው። ሁለት ጣት ምንድን ነው? ሁለት ጣት ስፓይደርማን። ሁለት ጣት ባለስልጣን ናቸው አይደለም? ታዲያ በምን አስፈታ? እንደ ኮልት እንደ እሱ የት ነው? እንደ ኮልት የት ነው ያስፈታ? ምድር ላይ ነው። ታሳሪዎቹ ምንድን ነበሩ? የህግ ታሳሪዎች ናቸው? አይ አስፈታው እስረኞች ናቸው? ታስረው ነው። በሁለት ባለስልጣን ነበርክ? አይደለም። በአካባቢው ለምን ፍቷቸው ምናምን ልትል ትችላለህ። ይሄ እንደዚህ አይልም። ትምህርት እንዴት ነው ይሄ ነገር? አይ እንዳያስገባ ትምህርት አልተማርክም? ምናልባት ጣት ላይ አድርገህ አሻራ ነው። በአሻራ እንደዚህ በአሻራ አይደለም። አይ አሻራ ነው። እንትን ነው እንደዚህ። ማመር ለምን አታወራ? የመረ ነው ዜዶ። ቆይ ማመር ለምን ደግሞ እንዴ ቢያረጋው እያወራሁ መቼ ነው? ቆይቷል። ስንት ጊዜ ሆነው? ረጅም ጊዜ። ምን አሉ 50 ሰዎቹ? እናመሰግናለን። አመሰገኑ። ምናልባት ዋስ ሆነ ፈርመህ አስወጥታቸው ይሆን? አይ እንደ መሳሪያ ነው የተጠቀመው። ለ50 ሰው ደግሞ አይፈቀድም ዋስ። እንዴት አይፈቀድም? ለ50 ሰው አለ ሰምተህ ታውቃለህ? ምናልባት ዋስ የዋስ መብት ከአንድ ግለሰብ ከሁለት አይ ይሄ ውሸት ነው። ለ50 ሰው አልሰማህም? እኔ ሰምቼ አላውቅም። ለ50 ሰው ለመቶስ አንድ ሰው አይደለም፣ ከዛ ባነሰ ነው። እናንተ ለ50 ሰው ሎሚ ብቻ ነው መጣው። አይ የሱ ሁለት ጣት ጥያቄ ጨረሳችሁ? እንደውም ከናባባሉ ትንሽ ቅር ያለኝ ነገር አለ። ቆይ ትንሽ እንጠይቅ። በምን ምክንያት ነው የሄድከው እዛ ቦታ? ለጉዳይ በሄድኩበት ነው። የክብር እንግዳ ነበርክ? አይደለሁም። ለጉዳይ ለስራ ጉዳይ በሄድኩበት። ወንዶች ናቸው ሴቶች? ወንዶች ናቸው። አካባቢ የት ነው? ገጠር ነው። ገጠር ነው እንዴ? የት አካባቢ? ገጠር በቃ ስልጤ ዞን ውስጥ። ስልጤ ዞን ውስጥ የህግ ታራሚዎች ናቸው ሰዎቹ? አስፈትቻለሁ። የህግ ታራሚዎች ናቸው። አዎ እንግዲህ አለ። አንተ ደግሞ የሰው መፈታት አገልግሎት ይሄ ከእውነት የራቀ ነው። ውሸት ነው። ኧረ ተማከሩበት። ስለዚህ ዛሬ ምን ሆነሃል? በሌላ መልኩ እናስበው እንዴ? ምናልባት የቃላት ጨዋታ እንዳይሆን በሁለት ጣቴ እስቲ እንደገና እንደዚህ በሁለት አለማላ ነው። እስር ቤት አይደለም። አይ ተይ ዜዶ፣ እስኪ እንደገና ድገም። እንዴ በሁለት ጣቴ 50 ሰው ከስራ አስፈትቻለሁ። እኔ የምልህ ማሜ ምን ያክል ማህበረሰብ ይኖራል ስልጤ ውስጥ 80 ሰው የሚታሰር ከሆነ? አይ 50 ሰው ነው። እስከ 50 ይሆናል በግምት። አባወራ ናቸው ወይስ ወጣቶች? አባወራዎች። በእንትን ነው የታሰሩት። ውሸት ወሰናችሁ? ወሰናናል። ከኛ ወርቅ የበለጠ የእናንተንም ወርቅ አምነናል። ተለየ በእንትን ነው የታሰሩት። አይ ውሸት 50 ሰው ሊያስፈታ እንዴት? በሁለታ ነው። በምህረት ሊፈቱ ይችላሉ፣ ግን መሐመድ ባለስልጣን መሆን አለበት። የመጨረሻ ንገረኝ። ውሸት ክብርት ውሸት ምን ነው ቀራለሽ? አይ ውሸት አለች። ውሸት አለች እኮ እንዴ? አሊ ልትቀይር ነበር እቺ። ለማንኛውም ጥላሁን ክብርትና ማርቆስ ምንድን ያላችሁት? ውሸት ነው ብለዋል። አሁን መሐመድ ያወራው ታሪክ እውነት ነው ውሸት ነው? በዘፈን ነው ለማብራራት ዝግጁ ነኝ። እሺ መሐመድ ማብራሪያውን ነገር እሺ። ያው በኢህአዴግ መንግስት ታውቃላችሁ የኢትዮጵያ ብሔር ብሔረሰቦች በቋንቋቸው፣ በባህል፣ በታሪክ ይደራጁ ነበርና የስልጤ ብሔረሰብ ዘግይቶ ነው የተደራጀው። እኔ ከዛ በፊት ምድር ጦር ኦርኬስትራ የዛሬ 35 ታህሳስ 7 ዕለት ማክሰኞ አሰብ ወደባችን ላይ ማይክ ይዤ ዘፍኛለሁ ለኢትዮጵያ ሰራተኞች ማለት ነው። እሺ አዎ። እና ማይክ ነው እና እሺ ወደ ታሪክ አልጨረስኩም። እሺ ከዛ የኢህአዴግ መንግስት ግንቦት 20 አዲሱ ኢትዮጵያ ሲመጣ አትነሳ፣ ቆይ ጨርስ መጀመሪያ። ኢትዮጵያን ሲቆጣጠር የኢትዮጵያ ብሔር ብሔረሰቦች በራሳቸው ሲደራጁ ስልጤ ማህበረሰብ ዘግይቶ ነበር።
እኛ ይሄንን ጉዳይ ካነሱ ሰዎች ጋር አብረን ረጅም ጉዞ አድርገናል። እኛ እነሱ 83 ግንቦት 20 ቀን ገቡ፣ እኛ 84 መስከረም 24 ፕሮግራሙን ጀመር ነው። ከዛ እንቅስቃሴ እያደረግን 10 ዓመት ፈጅቶብናል መብታችን ለማግኘት ማለት ነው። በዚያ መካከል ከኛ ጋር ጓደኞች ያሉ የዞኑ አስተዳደር አለ፣ የዚህ ያለማ እንትን ስልጤ የአይደንቲቲ የማንነት ጥያቄ ሊቀመንበሩ። ከዛ እየሄድን ስብሰባ ባደረግንበት ቦታ ላይ እኛ እየጨፈርን ነበርና እዛ ላይ ተገኛችሁ ተብሎ የቀበሌው ሊቀመንበር ሰብስበው አንድ ቤት ያጎራቸዋል። እኛ ያደርንበት ቦታ ላይ ሰው ይመጣና ኧረ ትላንት እኮ ለስልጤነታቸው ስብሰባ የወጡ ሰዎች ታስረውብናል ተባለና ሮጠን ደረሰን። የመጀመሪያው ሲደርስ ሁሉም ቁጭ ብለው እዚህ ተሰብስበው ምን ሆናችሁ? ለምንድን የታሰራችሁት? ታስረናል። በምን? ትላንት ስብሰባ ስለመጣን። ሌላው ግብር አልከፈላችሁም ተብለን። ግብር ከፍለናል። የዘንድሮ ከፍላችኋል? አዎ። የአምናውን ከፍላችኋል? አዎ። የዘካቻም ነው? አዎ። ከዛ ጥበቃው ዱላ ይዞ ቆሞ ነበርና አርጌ ጣልኩትና ውጡ አልኳቸው። በቴኳንዶ በዚች ምኑ ጋር መጣው? በዚህ ግንባሩ ላይ አይ ወደቀ። ከዛስ አስፈቷቸው። በጣም ነው የሚገርመው። በጣም ነው የሚገርመው። ዜዶ መጥቶ ያሳይ ክብርት ጮክ ብለሽ ክብርት ንገሪ። አይ አሳዘነኝ እንጂ ምንም ወይ አትሰራት። ፍልፍሉን ወይ በዜዶ ታሳየን። አይ እሷ ምቱን ነው ምቱን ነው የጠየቀችኝ። በእነሱ እናሳያለን። በተግባር እውነቱን ተቀብለናል ማሜ። ግን እኔ ብድግ ብዬ ቅድም ክብርት እንትን ያልኩት መልሱ ላይ አይደለም። በኢትዮጵያ የሙዚቃ ታሪክ ብዙ ሙያተኞች የራሳቸው የሆነ ታሪክ አላቸው። ለ35 ዓመት በሙዚቃ ህይወት ውስጥ በመቆየቱ የተፈቀደልኝ 3 ጭብጨባዎች አሉ። በኢትዮጵያ ውስጥ መልካም ነገር ለሰሩና ባለውለታዎች ለሆኑ አንድ ጭብጨባዬን እባካችሁ ለማህመድ ስጋጋ ነው። እንደው መሐመድ የዚች ጋር ከዚህ በፊት አንድ ጉዞ እየሄድን ነግረኸኝ ነበረ። የአረጋኸኝ ወራሽ እስቲ ዘለል ዘለል የሚለውን በስልጥኛ ቀይረኸው ተጫውተኸው በጣም ህዝቡ በጣም ሸልመው ነበረ። እስቲ በልልን እሷ መጀመሪያ የት እንደሰራሃት እንደነበረና። አዎ ቅድሙን ጨዋታ አልጨረስኩም። እና አስተዳደሩ የወረዳው የዞናችን አመራር የነበረው በሰዓቱ ድርጅት ታስመታለህ እንዲህ ነገር አታድርግ ብሎ ጭቅጭቅ ነበር። ብዙ ነው ሂደቱ። ከመፈታቱ ዝም ብሎ ተፈተው ዝም አላልም እኮ ይልቅ ቀንበር መጣ ምናምን እኔ በቃ አስወጣቸው። ሰዎች ተበተኑ። እዛ ጭቅጭቅ ሲነሳ እነሱም ለድርጅቱ ነው እኛም ለድርጅቱ ነው። ስለዚህ ችግር የለውም ተፈተዋል። ይሄን ኃላፊነቱን ይወስዳሉ አልኳ። ወታደር አለው ታዲያ ወታደር ነህ እንዴ? አዎ አለን እኮ መጀመሪያ ነገረ። ለዛ ነው በሁለጣቱ ቅድምም በደንብ ያልነገረ ያው በሁለጣቱም ኃላፊነትም እንደ ፊርማ ፈርሞ እስኪ እንደው ዞረና አሸንፈናል። ዞሮ እውነትን ተናግረን ይሄን ደግሞ በመጽሐፉም ተጽፎ ስለተገኘ ችግር የለም። ሌላው በ1979 መስከር ሐምሌ 25 እቺ ግን ታሪክ እንትን ሻሂድ ላይ ተጽፋለች አለች እንዴ? ያቺ አሁን አዎ ሻሂድ በነገራችን ላይ የዴልታ መሐመድ መጽሐፍ ነው። ቆንጆ መጽሐፍ ነው። አንብቤዋለሁ። እንግዲህ ግማሹ ላይ ደርሼ ነው ማለት ነው። ስለዚህ እኔ ጋር እኔ ታሪክ አልደረስክም ማለት አልደረስኩም። ለዛ ነው። እሺ ከዛ እንደዚሁ በ1979 ሐምሌ 26 ዕለተ ማክሰኞ ደግሞ ብዙ ጊዜ ማክሰኞ ነው የሚገጥመኝ ነበር እና ማክሰኞ የሆነ የኪነት ውድድር ነበርና በዘመኑ እዛ አካባቢ ይሄ ምንድነው የሚባለው ሰፈራ የሚባል ነገር ነበር። የሆነ አካባቢን ሰው ብድግ አድርገው ሆነውታ ታሰፍርና እና ኤፍሬም ታምሩም ዘፍነውበታል። ታስታውስ እንደሆነ የብሩ ተስፋ ሽት አመራ ጎመራ የሚዘፈን የለም የዛን ዘመን እነሱ የተዘፈነ ነውና እኛ ያለንበት ወረዳ ደግሞ የእንሰት ምርት የሚመረትበት ነው። ቤቱን አፍርሳ አንድ ቦታ ስትሰበስብ እንሰቱን ጥቅላላ ማፍረስ አለብህ እና እኛ አካባቢ ሰው በጥርጣሬ ነው ያለው። ሌላ ቦታ ላይ ሀዲያ ዞን ላይ መሰብሰብ ተጀምሯል ሰው እና ይሄ ሰው መልክዓ ምድሩ አቀማመጡም ሰፈራ ስለሚመስል እንሰቱን አፍርሶ ሌላ ምግብ ለማዘጋጀት ስለሚቸገሩ እንሰት የሚደርሰው ታውቃላችሁ 7 ምናምን ዓመት የሚፈጅ ነው። እና በዚያ የተነሳ እኔ ለዚህ ለህዝቡ ይህንን በመቃወም የሀዲያ ዞን አመራር ብዙ ኪነት አጅበው መጡና መንደር ህዝብ ተቀብለናል አሉ።
ሰው ተጨበጨበ ማአት ዝበና ያለው እኔ ገባሁና ደግሞ በምን ዘፈን ባሸንፈው ይሻለኛል ብዬ በካልቸር ከሆነ ሰው አይሰማኝም ስለዚህ በአረጋኝ ወራሽ ልምጣ አልኩና እንደ ጭንቁር ጭንቁር እንግር ቻማሽ ንቁለ አንገታማሽ ጎዶለ ጦብ ቻማሽ ኩሎለ እንደ ጭንቁር ጭንቁር እንደ ጭንቁር ጭንቁር ትመጪሽ በሙኒ ጋራማኝው ነራ ተትመጪ ቤት ቀሪ ዳሰያና ማራ ተትመጪ ቤት ቀሪ ዳሰያና ማራ ጋራማኝው ነራ ናደንኮታው ሰውቴ ሊንዋሽ በተገረሽ አትግቤ ጩሎቴ ሊንዋሽ በተገረሽ አትግቤ ጩሎቴ በሚል ጠቅላላ የነበረውን 9 ገበሬ ያበልት ኪነትን አጠፋውትና እኔ ዘፈን 6 ጊዜ ያስደገሙኝ ማለት ነው። ሙገርም ነው መሐመድ እንደዚህ ብዙ ጨዋታዎችና ብዙ ታሪኮች አሉት። እንደው ሱዳንኛ በልልን እስቲ እንደው በጣም በል እስቲ ሱዳን ክብርትማ ኢድም ስለሆነ صبرت واستنيت كتير أتمنى عمني نفسي وأقول بكرة الجنة من بعيد وياما سعلنا من قلبي بدايلك معيني تنا فرارارا ما تقجلي لا سما قولي استعجلي ما تقجلي لا سما قولي استعجلي عطشت قلبي كل يوم في جملي هديني كلمة وصاريني وطولي لا 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 كبرت اللي انت 19 سنة عمر الزهور عمر الغرام عمر المنى أتمنى يوم تجمعنا عجنة حبنا تبغي الأميرة والفكر يا قلبي أنا برارارام بام መሐመድ ሲርጋጋ በጣም ደስ ይላል። በጣም አሪፍ በጣም አሪፍ። ለማንኛውም እስካሁን ባለው ውጤት 3 እኩል ናቸው። ጥሬ ታሪክ ንገረን። እኔና መሐመድ ሲርጋጋ እንደገና ተፈጥረናል። እኔና መሐመድ ሲርጋጋ እንደገና ተፈጥረናል። እሱም የሚያውቅ አይመስለኝም። ከስንት ጊዜ በኋላ ነው እንደገና የተፈጠራችሁት? በሙዚቃ ዓለም ወደ ኋላ በመለስ 7 ዓመት ምናምን በኋላ እኔና መሐመድ ሲርጋጋ ሌሎች ሰዎች ሌላ መሐመድ ሲርጋጋ ነው ጠይቁትም አያውቅም። እኔ ግን አውቃለሁ። እኔም ሌላ ጥላውን እልፍነ ነኝ። አሁን ከየትኞቹ ጋር ነው ያለው? ግማሽ ነው። ስለዛኛው ብዙ አላስታውስም። አልፎ እንደ ሰመመን ካልሆነ በስተቀር ብዙ አላስታውስም። ግን እንደገና መፈጠራችሁን በምን አወቅ? እኔ አውቃለሁ። በኤአይ መንፈስ አለኝ። መሐመድስ ያውቃል? አያውቅም። ጠይቁት። አያውቅም። አታውቅም? ተፈጥረናል ነው የሚለው። እስቲ ሁለታችሁ መንታ ሆነን እኔ እንደገና ተፈጠርን ነው የሚለው ጥልዬ አይደል? አንተ ተፈጠር። እሺ እሱን ምን አመጣው አንተ ጋር? እሱ አያውቅም። አሁን እኮ ያለው መሐመድ ሲርጋጋ ያለ መስሎታል። እኔና መሐመድ ሲርጋጋ ግን እንደገና ነው እንዴ? ያኛው ጥላውንና ያኛው መሐመድ ነው። ዋናው ጥላውንና ዋናው መሐመድ ሲርጋጋ የሉም። እንደገና ነው የመጣው። የት ሄደው? የሉም። የት ሄደው? በጣም ጥሩ ነው። አሁን መንፈሳዊ ጥያቄ ስለሆነ ላንተ አይገባህም። ለኔ ግን ማን ነው የፈጠራችሁ ድጋሚ?
ፈጣሪ ነው ሌላ መጀመሪያ የተፈጠረው አካላችሁ ወይም ማንነታችሁ የት ሄዶ ነው ድጋሚ የተፈጠራችሁት? ሞተን ነው የተነሳነው። እንዴ ማሜ እዚህ ውስጥ ሞተን ነው የተነሳነው። እሺ የት ነው የሞታችሁት? የት ሞታችሁ? እሱም አያውቅም እኔም አላውቅም። ሞተን ነው የተነሳነው። የት ሀገር? አልናገርም። በጣም አሪፍ ጥያቄ ከጨረሳችሁ እሺ ከ7 ዓመት በኋላ ነው እንደገና እሱም ማመድ ሽጋጋ ሆኖ መጣ። እኔም ደግሞ ጥላውን አልፈን ነው የመጣው። ግን ከዛ በፊት ሌሎች ነበር። አደጋ ደረሰባችሁ? ደርሶባችሁ ነው? ስንመራ ለምን ደርስ ምን ነው አንተ ሟርተኛ ጥልዬ። ስለዚህ ያኛው ጥላውን አንተ አይደለህም። በጣም ነው የማመሰግነው። ምን ነው አይ ከ7 ዓመት በፊት ያበደረኝ ነበር። ዝም ብዬ እስከዛ በቃ ጠይቀኝ እንደ ልቤ ነው የማወራው። ያኔ ብር ሰጥቶኝ ነበር። እስከዛ አይችልና ይቻላል አቅም ለቴሌቪዥን ግን ስምም አልጠራም። የሆነ ቦታ ታሪኩን አይደለም ሌላ ነገር ላወራን በፍልፍሉ አሁን ያላትን ነገር እና የሆነ ነገር ለቅሶ ነው እኔና እና ባለቤቷ ነገር ነው የሞተው መሰለኝ እና ያወራታልና እንደዚህ ነው ይላልና ምን ነው አስተሳሰን ካስለው አይደለም አዋራኋት ምንድነው እሱ ያዋራት ስለው አልነግርም ሲል ሄድኩና ጠየቅኳት ምንድነው የሚልሽ ስል እንደው ከመሞቱ በፊት ምንም አላለሽም ነው ያለኝ የምታውቀው ነገር ካለ ንገረኝ ስለው አይ ተይው ብሎኝ ሄደ። በኋላ መጥቼ ጠይቋል አይ ተበደርኩት ብድር ነበረ እሱን ነግሮ ያለው ነገር አሁን ትዝ አለኝ። ወደ መልስ አባቴ ምን ይመስላል? እውነት ከምን አኳያ ይኸውልህ ግን የጉዳዩ ባለቤት ግን አልመረመረውም። የጉዳዩ ባለቤት ጥያቄ እሱ አያውቀውም ብሎ እኮ ነግሮናል። ተፈጣሪው እያለ ድጋሚ የተፈጠረው ሰውዬ እያለ ከሱ አፈጣጣሪው እኮ አይደል። ስለዚህ እሱ ሊረሳ ይችላል። መሐመድ ምን ትላለህ? እውነት ነው እነሱ የሚሉት እንላለሁ። እሺ ፍልፍሉ ምን አልክ? የረሳው የዘነጋው ነገር ሊኖር በቃ እኔ ውሸት አልኩ። እኔ ጭራሽ ሊፈጠር አልተዋጠልህ። እሺ ፍልፍሉስ? አንተስ? እኔ እውነት ነው። በቃ እሱ ይፍረድ። ስለዚህ መሐመድ ፍረድ። እንደው ግን ማሜ ላይ ፈረዳችሁበት ሁለታችሁ። ከሁለት አንዱ በል። የተፈጠረው ሰውዬ እያለ እኔ ምን ቤት ነኝ? ውሸት እውነት ውሸት መሐመድ ለውጤት ነው አይደል? ለውጤት ነው። ለጎል ነው ለጎል ነው። አዎ እንዴ ለመሸናነፍ አይደል? አዎ ለመሸናነፍ እና ታዲያ ከስድስት ወርቅ ውሸት ይሄ ምን እንትን ይላል? እኔ በሱ ነው ማተሙን ማታው። እውነት ሞሄ ምን አልክ? እኔ ፍልፍሉን ነው የምከተለው። ፍልፍሉን? አዎ እውነት ማሸነፍ አለብን። ከተፈጠረ ያለው ካለ ይፈጠር፣ እኔ ልከተለው። ስለዚህ መሐመድ ፍልፍሉን ተከተለው፣ አንተ ደግሞ መሐመድን። እሺ ተከታትሎ ገደል ማለት ጥላሁን እልፍነህ እኔ ጥላሁን እልፍነህና መሐመድ ሲርጋጋ እንደገና ተፈጥረናል ያለውን ፍልፍሉ ባስረዳው መሰረት ፍልፍሉ መሐመድና ዜዶ እውነት ነው ብለዋል። አሁን ጥላ ያወራው ታሪክ እውነት ነው ውሸት ነው? ባለቤቱን አስቀምጣን እውነት ነው። አንተ ተፈጥራቸው ጥሩ ነገር መሐመድ ነው። አሁን መሐመድ ነው እየተጠራጠረው። በጣም የሚገርማችሁ በስንት ዓመተ ምህረት እንደሆነ አላውቅም። የሆነ ስራ ይዤ ነበር እኔ እና ረጋኝ መሐመድ ያሉበት ታዋቂ ዘፋኞች ብዙ ድምጽ ሰማኝ ምናምን ሆነን ስራ ነበረን ወደ አላባ እና እዛ ስራ ሰርተን ስንጨርስ ማሜ እኔና ፓፒን ታቋታላችሁ ጓደኛዬ እሷ ከፊታለች ማሜ ከኋላ አለ እኔ ነኝ በኔ መኪና እየመጣን እያለን የሆነ ቦታ ላይ ስንደርስ ትራፊክ ያስቆማቸው 7 መኪናዎች በዚህ በኩል ቆመው ትራፊኩ እንዳያየው ደርቦ የመጣው መኪና ቀጥታ ትልቅ አውቶቡስ ነው በቀጥታ አይናችን ላይ መጣ። በቃ እኔ ምንም ማድረግ ስለማልችል ብቻ በቃ ለፈጣሪ ነፍሴን ሰጠው በቃ እና እንደዚህ ተሳልሜ ሞተሩም ጠፋብኝ። ወደ ኋላ መውጣት አልችልም። ብቻ ሲመታን 3 ጊዜ ተሽከርክሮ ወደ ገደል ውስጥ ገባሱ። እኛ ማሜ አሁን ደህና ነህ አይደለ? እዚህ በዚህ በኩል ብረት ወጥቶ የውስጥ አጥንት ምናምን ጉዳት አለ እና ያው ዝም ብያለሁ እኮ ኢንሹራንስ አለኝ አንተ ጋር
ኦልሬዲ ሞተናል። እግዚአብሔር ኃያል ነው። በሱ ጥበብ ነው ዳን ነው። ከዛ በኋላ አምቡላንሶች በጣም ብዙ ህዝቡ የከተማው ህዝብ በጣም ብዙ ሰው መጣ። እኛ መሆናችን ታወቀ። አረጋኝ ተሰማ ከመንገድ ላይ ተነስቶ መጣ። የኔ መኪና በቃ በትንትን ወጥቶ እንዴት እንደተረፍንም አላቅም። ያው እሱ ነበረ ኦልሬዲ። ከዛ በኋላ ለእግዚአብሔር ምስጋና አቀርባለሁኝ። በእውነት ይሄንን ክብር እግዚአብሔር ስጡልኝ አንድ ጊዜ ባካችሁ። ስለዚህ ኦልሬዲ ሞተን ድጋሚ ነው አሁን ህይወት የዘራ ነው እና በዛን ጊዜ ባለቤት ሰውየው ሹፌሩ በጣም ጥሩ ሰው ነው። ስሙን እሱ ያውቀዋልና በየቤታችን ደም ፈሷል። ምክንያቱም በጣም ብዙ ደም ፈሷታል። ፓፒ የመስተዋት ሰብሯት እና በሀገራችን ባህል መሰረት ደም ያፈሰሰ ሰው ዶሮና ቅቤ ይዞ በየቤታችን እሱም ቤት ሄዷል። እኔም ጋር መጥቷል። ፓፒም ጋር መጥቶ ደም ያፈሰሰ ሰው ይቅርበሉን፣ እኔ ጥፋቱን አጥፍቻለሁ፣ ትራፊክ ለመሸሽ ብዬ ነው እናንተ መሆናችሁን ያላወቅኩም ብሎ አምጥቶ ሰጠና በዚህ አጋጣሚ መሐመድ ባለቤት ምንድን ነበር ያለችው? ሾፌሩ ስሙ ዶሬንሶ እዛ በሳቱ አምቡላንስ ወስዶ ሕክምና ተደርጎልናል። ፓፒ ተሰፍታለች ስፊቷል። እኔ ውስጥ ማደንዘዣ ተወግቻለሁ። በረዶ ምናምን ውስጥ ተሰጥቶ ካፌ ደም ይመጣ ነበር እና አረጋኝ ወራሽ በፍጥነት ደረሰና ለትራፊኩ አንድ ሞባይል ተሰጥቶት ነገሩ እንዲያስተካክል ተደርጎ ከዛ አረፋ ባል ነበር ነገራችን ሰው እየሄደ ነው ተነግሯል። ሚዲያ ላይ ተነግሯል። ከዛ መኪናዋ እኮ ዱቄት ሆናለች። እሺ የሱ ቪትስ ምናምን ዱቄት ነው የሆነችው። ከዛ በስተኛው ቀን ዶሮ በቅቤ ጥላውን ይዞ መጣ እኔ ጋር። እሺ ምንድነው ይሄ ምናምን ስትለው አይ ሰውየው እንደዚህ ለአደም ለፈሰሰው ሰው ካሳ ነው፣ ጊዜያዊ ካሳ ነው፣ ተመላልሼ ልጠይቃቸው ብዬ ነው ምናምን ሲል ስሙ ማነው? ዶሬንሶ ይባላል። ባለቤቴ ሰውየው በጌንሶና በሬንሶ ቢሆን በግና በሬንሶ ነው መጣ ነበር። ስለዚህ በጌሶና በሬሶ ነው ይሄ ነገር በወቅቱ በሚዲያም ቀርቦ ነበርና እንትና ነው የዘገበው አሰፋ መዝገቡ ቦታው ድረስ ሄዶ እንዴት ልተርፉ ቻላችሁ ነው ያለው። ግን እግዚአብሔር መቼም ኃያል ነው። ቀናችን ስላልደረሰ ነው በእውነት በጣም ተጨፍልቃለች መኪናዋ። በፍጥነት እኮ ነው የመጣው ለመሸሽ ብሎ ትርፍ ጭኗላ። ላይላችን እኮ ነው የመጣው እንደዚህ። እኔ እኮ ተሳልሜ በቃ ጨርሻለሁ ነፍስ ተቀበላት ብዬ ዝም ብዬ የሚል ነገር ብቻ ነው የምሰማው። ግን ተረፍን። እውነትም እንደገና ለማንኛውም እስካሁን ባለው ነጥብ የፍልፍሉ የመሐመድና የዜዶ ቡድን 4-3 እየመሩ ነው። 4-3 እየመሩ ነው። ፍልፍሉ ታሪክ ንገረን። ቆይ አንዴ ልምከር ለእንግዳ በደንብ ነው ማዳመጥ ያለብሽ። ይሄ ማለት የሚያመጣውም ጠምዛዛ ነገር ነው ለመመለስም። እሺ ና ክብርት ጠምዛዛ ወርቅ ስላደረገች አይቸግራል። ግን ጥልዬንም ማሜንም እንኳን ፈጣሪ ያተረፈልን በጣም ነው የምንወዳችሁ። 9 ዓመት 10 ዓመት ይሆናል እንደ ካሴት ተገልብጣችሁ መስራታችሁ ጥሩ ነው። እሺ ታሪክ ነገር ፍልፍሉ። እሺ ማርቆስ በፊት የረገጠው አሁን የማይረግጠው የኔ ቦታ አለ። እንደገና ማርቆስ በፊት የረገጠው አሁን የማይረግጠው የኔ ቦታ አለ። የኔ ቦታው የኛም ብንለው ችግር የለም ቦታ አለ። እንዴ በፊት የረገጠው አሁን የማይረግጠው ቦታ አለ። የረገጠው መሬት ነው። በፊት የረገጠው አሁን የማይረግጠው ቦታ አለ። የኔ ቦታ የኛም ቦታ ላርግላ እንዲቀላችሁ የኔ ቦታ አለ። እንትን ሊሆን ድሮ የረገጥከው አሁን የሱ ማትረግጠው ቦታ ምን ለምሳሌ በደንብ ንገረኝ ነው። ምናልባት ጭቃ ማብካት ከሆነ በፊት አድርጎት በኋላ አይደለም ሕፃን ልጅ ሆኖ ጭቃ ኧረ ሕፃን ልጅ ሆኖ አይደለም ትልቅ ሆኖ እንደው እድሜ ከጨረስን በኋላ ቦታውን በምን አወቅ እንዴ ያረገጠው መሆኑን በምን አወቅ? አይ በቃ ያን የረገጠው ነው አሁን አይረግጠው። ምልክት አለው እሱ የሚረግጠው ቦታ ምልክት አለው። በምን አወቅ? እንዴት ነው በምን አወቅ? ምልክት ከሌለው በምን አወቅ? አውቀዋለሁ ቦታውን። አሁን አንተ ከዚህ እንትን ሰፈር ብትባል ስም ተጽፎ ነው እንደሚቀመጥልህ ሰፈሩ። ያረገጠው ቦታ አቁራሌው ነው እንደመጣው አይደለም፣ በታሪክ ነው የመጣው። ማርቆስ ጠይቀው። ሞቼ ነበር እንዴ? አይ አልሞትክም።
በፊት መርገጥ የሚችለው አሁን ግን ሊረግጠው የማይፈቀድለት ቦታ አለው እንደማለት ይመስላል። እኔም እንደዛ ነው ያሰብኩት። እኮ የማይረግጥ ቦታ ይኖረዋል። አንተ የምትረግጠው ግን ማርቆስን ብቻ ነው ገባ? ማርቆስን ነው ለይተው የከለከሉት። ሌላ ሰው መርገጥ ይችላል። አልረግጠውም። በፈቅድላችሁ ማርቆስ ታው ተነጋገሩ። እየሰማናችሁ ጥያቄ ጠይቅ ነው አታፍነኝ። ማርቆስ ለምንድን ነው የማይነግሩኝ? ማርቆስ ድምጽ እየሰማን እሺ ማርቆስ በፊት የሚረግጠው አሁን የማይረግጠው ነገር አለ። አሁን እንደሱ ነው ያልኩት አይደል? ማርቆስ በፊት የረገጠው አሁን የማይረግጠው ቦታ ሊኖር እሱ የሚያውቀው ኧረ የለም። ታዲያ ምንድነው እያለ ያለው? በፊት የማይረግጠው ውጭ ሀገር በፊት የረገጠው ነው ያልኩት። በፊት የረገጠው አሁን ውጭ ሀገር ሄደ እዛ ሀገር ድጋሚ ያልሄድክበት ሀገር አለ ከኢትዮጵያ ውጪ? አይደለም ቢሄድም የተከለከለ ነው። የኢትዮጵያ ነው ቢሄድም አይረግጠውም። ቢሄድም እኮ አይረግጠውም እያለ ነው። አየር ላይ አይረግጠውም። አሁንም ቢሄድ አይረግጠውም። ጉዴ ፈላ። ልሻ ክብርት አላልኩሽም? እንደዚህ ጠምዛዛ ልጅ ነው ለካ የምትለው። በአየር ላይ አይረግጠውም። አሁንም ያ የሄደ በፊት ረግጦታል። አይረግጠውም። ባለቤቱ ካላወቀ እንግዲህ እኛ ምን ማርቆስ ግራ ገባኝ እኮ በፊት ክብርት ማርቆስማ በሐሳብ እየረገጠው ነው። እየረገጥኩት ነው እያለ ያለው ክብርት አየር ላይ በፊት እንደዚህ ሄድ ነበር። አሁን ግን እንደዚህ ነው እያለ ያለው። እንደዚህ በፊት እንዲየረገጥ ከሄድከው ቦታ አሁን ግን አትረግጠውም ቦታ። ተከልክሎ ነው አይደለም? አሁን አይረግጠውም። በመረጋገጥ አይደለም የተከለከልኩት ነገር። ምንም ነገር አልተከለከለም እያለ ያለው ስማው ማርቆስ። አየር ላይ መርገጥ ትችላለህ። እንግዲህ ሶስታችን ነን ጥያቄ ያለው። አንተ ድሮ በአየር ላይ ሄድ ነበር እንዴ? እሱን ጠይቀው። እኔ እንደ በአየር ላይ ሄዷል። አንተ እኮ ነው ሄዷል ያለ። እኔ አይደለሁም። እኔ ጥያቄ ልጠይቅ። ጠይቀኝ ተልቄ ማርቆስ እንዲየረገጠው ቦታ ላይ አሁን ቦታውንም ቢያገኘው እንደዚህ ነው ማለት አይረግጠውም። ታዲያ እንደዚህ እኮ ነው እያለ ያለው። በአየር ላይ ነው የምታልፈው እያለ ነው። ፍልፍሉ አቤት። አንተ ትረግጠዋለህ። የኔ ቦታ እኮ ነው። ምን ሆነሽ? የኔ ቦታ እኮ ነው። እንዲህ ስትይኝ ዋዛ መሰልኩሽ። እውነት ውሸት? እውነት አስረዳቸው። አላቅብልኝ። በፊት የረገጠው አሁን የማይረግጠው ቢደርስበትም እንደዚህ ነው የሚሻገረው ነው እያለ ያለው። ባየ አይረግጠውም፣ አይሻገረውም፣ መሻገርም አይችልም። አትሻገረውም። አትሻገር በረከት በቃ አትሻገረው። ማጫጭሰውን ነገር አድርገን የመጣሁት አትሻገረው። በቃ እውነት ውሸት ናርፈው ነገር እውነት ውሸት አቡያ አምጿል። በቃ አቡያ እኔ በቃ እውነት ያ አባት ማለት ፍልፍሉን ስለማላም ነው። ክብርት ነኝ ፍልፍሉና እኔ እንግዲህ በእነሱ ተማምኜ እውነት ምክንያቱም አብሮ ስለሚውሉ ሁሌ ዳርገሽ ነው በእነሱ ተማምኜ በሁለታቸው ብያለሁ። እስቲ ቆይ እሱ ማርቆስ ምን አልክ አንተ? አትናገር ማርቆስ ምን አልክ አንተ? እኔ እንጃ እኔ ግራ ገባኝ። አንተ እኮ ነው ጉዳዩ። እኔ እኮ ነው የችግሩ ባለቤት። አንተ ግራ የገባህ እኔ ምን ልሆን ነው እንዴ? እኔ ዝም ብዬ አይደል መለስኩት በግምት በቃ እውነትም በል አንተ ታውቃለህ እንግዲህ በዓል ነው። የሆነ ሰው አንድ ጥያቄ አስቆመኝ መንገድ ላይ ስላንተ አንድ ነገር ይታየኛል። ምን ይታያል? ከፊት ለፊት ድቅድቅ ጨለማ ይታየኛል። ይሄ ጨለማ እንኳን አንተ እኔም አልሻገረው እና አሁን እኔም አልረግጠውም። ብዶም ቦታዬ ነው አላልኩም? ቦታው የኔ ነው። እኔም አልረግጠውም። ቤት ተሰርቶበታል? አልተሰራበትም። እኔም አልረግጠውም። ተቆፍሯል? አልተቆፈረም። አልረግጠውም። ቁጭ በል በቃ ቁጭ በል። ቴንኪው አቡያ እንደገና ለመጨረሻ ጊዜ እንደገና ለመጨረሻ ጊዜ እውነት ውሸት ጥላሁን ለምን? እኔ እንጃ እኔ ምን እንደምልኮ እውነት ክብርት እንግዲህ እውነት ይሁን። እውነት ማርቆስ ምን ላድርግ? እውነት እሺ። ፍልፍሉ ማርቆስ በፊት የረገጠው አሁን የማይረግጠው ቦታ አለ ያለውን ጥላሁን
ክብርትና ራሱ ማርቆስ ባለቤቱ እውነት ነው ብለዋል። በቃ ሳላው እውነት ልበል። አሁን ፍልፍሉ ያወራው ታሪክ እውነት ነው ውሸት ነው? እውነት ነው። ምን ታደባጅባል? ልክ አውቆ ታስቦ እንደመለሰ አይደለም። አላወቅም እንደመለስከው አላወቅም ብለን ነው እኮ ያወራነው። እኔ መልሱን ውሰደው ስትፈልግ እውነት ብቻ ንገረኝ። ምን ዝም በሉ ንገረን ታሪክ። ቆይ ዝም እንበል አንድ ጊዜ ንገረን። አመሰግናለሁ። ሁላችንም ለዚህ ነገር ብዙ ሰው ተሳትፏል። እውነት ነው። እውነት እኔ ገብቶኛል። አባይ ግድብን አናውቀውም። እናውቀዋለን። 8100 ብለህ ላብህ ነው አልሰራህም። የመጀመሪያችንም ሰርተናል። ደምስዬ እና ይወጣል ነበር ቆይ አለ ደምስም ሌሎቻቸውም ማርክም የነበር ይመስለኛል። ባይኖርም በሌላ ጊዜ ይኖራል አለ። ለምኑ እየጎበኘን አሁን ውሃ የሚወርድበትን ውሃው ገና ኃይል መስጠት ሳይጀምር እኔ እየሄድኩኝ እስቲ ማርቆስ ማርክዬ በየም ነበር እየሄድኩኝ እዛ ወደ ተቦ አለ አይደል ወደኩኝ። እዛ ቦታ ላይ መሬት እየጎበኘን እንዳለ እየጎበኘን ወደኩኝ። ከዛ የኛ ግሩፕ እንዳለፈ ሌላ ግሩፕ ሊጎበኝ መጣ። ይሄ ፍልፍሉ ቦታ ነው። እዚህ ጋር ነው የወደቀው ፍልፍሉ ይላል አስጎብኝ። ኢንጂነሩ እያስጎበኝ ፍልፍሉ እዚህ ጋር ወድቆ ነበር ይላል። ይሄ ቦታ ፍልፍሉ ነው እያለ ነው። በፊት ያንን ቦታ አንተ መረቅጠህ ጎብኝተኸዋል። አሁን ግን ውሃ ሞልቶታል። ብዙ ጊዜ መጀመሪያ ግድቡ የተሰራ መሐመድ አብረን ነበር። አንደኛ ዓመቱም ሁለተኛ ዓመቱም የግድቡ መሰረት ድንጋይ የተጣለበት ሲከበር ስንሄድ ድልድዩን ተሻግረን ነበር ወደ ግድቡ የምንሄደው እና እንደውም ድንጋዮች እያነሳን ወደፊት አሳን ሰላም በሉልን እያለን ድንጋዮቹን እናስቀምጣለን። እነዛ ሁሉ ቦታዎች አሁን በውሃ ተሞልተዋል እና በዚህ አጋጣሚ አንዳንድ የሚገርሙኝም ነገር ወይም የሚደንቁ ነገሮች ሲኖሩ ጭብጨባ ሁለት ይቀረኛል። አንዱን ለፍልፍሉ ስጡልኝ ባካችሁ። ለማንኛውም በዛሬ ውጤት 4 እኩል ወጥተዋል። 4 እኩል ወጥተዋል። እንደው ክብርት ትንሽ መሐመድ እንደው ትንሽ ነገር ብታሰማን ይባል። ምን ይባል? ኤፍሬምን ብለህ አንድ ደግሞ ማይክ ፈለኩ። ከዛ በኋላ ድምጼ ራቀኝና አካሌ ሸግዬ ነይ በምትወጃት እናቱ ሰው ጠራኝ ሳቴ አካሌ በዳመናው ላይ ከውበትሽ ጋራ ነው ከጠራው ሰማይ ብለው እንደምን አድረሻል አንቺ መለኮሩ አማ ላይ ጠፋለሽ በአገር በመንደሩ የማብሰልሰል ምስጢር የሐሳብ ሹክሹክታ መወያየት ሆኗል ገጥሞ ከትዝታ መወያየት ሆኗል ገጥሞ ከትዝታ ይህን ይመስላል። እንግዲህ በመሐመድ ሲርጋጋ በኩል የተላከልን ስጦታ አለ። ማን እንደላከልንና ምን እንደሆነ እናያለን። መሐመድ እንግዲህ ይሄ ልብስ የስልጤ ብሔረሰብ የባህል ልብስ ነው። እነዚህ ቀለሞች ኖርማሊ ዝም ብሎ የተሰሩ አይደሉም። ቀለሞቹ የስልጤ ብሔረሰብ የአረፋ በዓልን በሚያከብርበት ወቅት ልጃገረዶቻችን ከአረፋ ከአንድ ወር በፊት የቤት ግድግዳዎችን በማስዋብ በማጌጥ በእነዚህ ቀለሞች በዚህ ፒንክ ከለር ጥቁርና ነጭ ይሄ ናዞ ይባላል። ነጭና ጥቁር በርበሮ የሚባል ስም አላቸው በስልጥኛ። በዚህ የተሰየመው ልብሶና ዛሬ አባይ ቲቪ ላይ ለሚገኙት ዋሸሁ እንዴ የኮሜዲ
ያን ቡድን ላዘጋጁት ፕሮግራም ይህን አልባሳት የስልጤ ዞን ባህልና ቱሪዝም ቢሮ እንዲለብሱላቸው ልከዋል። ከልብ እናመሰግናለን ዶክተር ይርዳውን እና ይህንን እንድትረከቡኝ በአክብሮት ተጠይቃለሁ። እናመሰግናለን። ዶክተር ይርዳው የስልጤ ዞን ባህልና ቱሪዝም ጽሕፈት ቤት ኃላፊ፣ እጅግ አድርገን እናመሰግናለን። ጥሌ እንግዲህ 3 ውሰድና አስረክብ ለሶስታችን። እሺ እንግዲህ ያው በጣም ነው የምናመሰግነው። ልብስ ብቻ አይደለም የተላከልን፣ እንግዲህ የስልጤ የባህል ምግብም ተልኮልናል። እጅግ አድርገን እናመሰግናለን። የስልጤ ዞን ባህልና ቱሪዝም ጽሕፈት ቤት እጅግ አድርገን ነው የምናመሰግነው። ከመሰነባበታችን በፊት ያው የመጣ የኬክም አለ። የክብር እንግዶቻችን ኬኩን ይቆርሱልናል። ከዛ በፊት ግን በመጨረሻ መሐመድ ታስተላልፈው መልእክት ካለ? አሁን እንግዲህ ያው በዓል አይደለም፣ ስለ በዓሉ ነው። ያው እንግዲህ የእድሜ ድሃ ያርገን፣ ረጅም እድሜ ይስጠን፣ ሀገራችን ኢትዮጵያን ሀብታም ያርገን፣ ህዝቦቻችን አይሰደዱም፣ ወርቁም አልማዙም ነዳጁም ይውጣ፣ ለእያንዳንዳችን እንደ አረቦቹ በአካውንታችን ብር የሚገባበት ዘመን ይምጣ። እኛ ብቻ ምን ከፍላት ሳትሆን እሷ የምትከፍለን ሀገር ያርግልን። ያው ተጀምሯል፣ ልንደርስበት ይችላል። 150 ነው ያስመዘገብኩት፣ እናንተ አስመዝግቡ። እስካሁን ያለ እክስ እናደርገዋለን። ተመልሰናል አላልኩም? ከሞት ይስጥ የሚቀነስ ቢሆን ከኔ ቀነሱ ይስጥ። አንተ በጣም መልካም ሰው፣ ረጅም ጊዜ በሙያ መስዋዕትነት የከፈልክ፣ በጦር ሜዳ የዋልክ፣ እቺን ሀገር ያከበርክ 35 ዓመት በላይ ኢየሱስሉን እንወዳለን። አመሰግናለሁ። በጣም አመሰግናለሁ። እና ኢትዮጵያን ሀገራችን ሰላም ያርግልን፣ ጦርነትን ያርቅልን፣ ረሃብን ያርቅልን። ኢትዮጵያ ሁሌም ጠግባ ሀብታም ሆና ሌሎች ሀገሮች መጥተው እኛን በሹርጣ አረቦች በሹርጣ ያባራሉ፣ ፈቃድ የሌለው ሰው እኛን በፖሊስ ይዘን የምናስር ሰዎች ያርጋል። ምክንያት ለሀገራችን ክብር ካልሰጠን ዋጋ የለውም። ምክንያቱም እኛ ሀብታም ሆና እኛ ውጭ ሀገር ሰዎች ሲመጡ አሁን እልል ብለን የምንቀበላል። ከየት ሀገር ነው የሚባልበት ዘመን ይምጣ። በልጆቻችን በወላጆቻችን በእናቶቻችን በእኛም በአካውንታችን ብር የሚገባበት ዘመን ይምጣ። ነዳጁ ይውጣ ብለናል። ውዴታ ይስጠን፣ ሰላም ይስጠን፣ ፍቅር ይስጠን። እኛ ኢትዮጵያን ሁላችን ወንድማማቾች ነን። በሃይማኖት በምን እንጣላ አይደለንም። ለማጣላት የሚፈልግ ሚዲያ አለ። ይሄን ሚዲያ ያጥፋው፣ አደብ ይስጠው። ያው አንድ በዓል ሲከበር የእስላሙም የክርስቲያኑም ምግብ ተዘጋጅቶ አብረን እኔ ጎረቤቶቼ ክርስቲያኖች አሉ አብረን የምናከብረው፣ ሙስሊሞች አሉ እኛም እነሱ አብረን የምንሄደው እነሱ ያዘጋጁና ይሄን ፍቅራችንን አይንካብን፣ አይወሰድብን፣ በሰላም አይኑረን። ያው እስካሁን ድረስ ዘፈን አልነበረም። በዱዓ ልዝጋው ብዬ ነው። ዱዓ አላሁመ ሶሊ ብያለሁ። አይ በቃ በጣም ባሪፍ ነገር ነው የዘጋው። አይ ቅድም ጥልዬም ሲል እንትን ነው ያው አይ የምግቡን ምስጋና ሲያቀርብ ክብርት ሚኒስቴርንም አመስግኖ እና ለሀገር ሽማግሌዎችም ሲል እድሜያችንን አስብ ሀገር ሽማግሌዎች ነው የተላከው። ክብርት በመጨረሻ የምታስተላልፊው መልእክት ካለ? እሺ እኔ በመጨረሻ የማስተላልፈው መልእክት ይሄን ፕሮግራም አዘጋጅታችሁ ስለጠራችሁን እጅግ አድርገን እናመሰግናለን። በዓል እንደመሆኑ እንግዲህ የኢትዮጵያ ትልቁ እሴት የመተባበርና የመደጋገፍ እሴት ነውና አሁን ደግሞ በተፈጥሮ የጋሞ ማህበረሰብ አካባቢ ላይ ለደረሰው የመሬት መንሸራተት ካለን ላይ እነዛንም እንድናስብ ማለት ነው የመደጋገፍ ነውና እሱን እንድናስብና እነዚህን አካላት እንድንደርስላቸው ባለን ማለት ነው በእውቀትም በገንዘብም ባለው ነገር አለንላችሁ እንድንል አንድ መልእክት ይሄን አስተላልፋለሁ። ለመላው ነው እያስተላለፍኩ ያለሁት እዚህ ላለው ሰው ብቻም ሳይሆን በሀገር ውስጥም ከሀገር ውጪም ላለው ሁሉ እያስተላለፍኩ ነው ማለት ነውና ይሄን ማድረግ ነው። ሁለተኛው ደግሞ የበዓል አምባሳደሮች እንድትሆኑ መልእክቴን አስተላልፋለሁ። እዚህ ውስጥ ያላችሁም እናንተም በዋሻው ስም የባህል እሴቶቻችን እንዳይበረዙ
እንዲጠበቁ ማለት አንዳንድ ጊዜ አሁን ያለንበት ጊዜ ቴክኖሎጂ ዘመን ነውና ይሄን ቴክኖሎጂ ገርተን ባለመጠቀማችን የተለያዩ ባህል እሴቶቻችን እየተሸረሸሩ ነው ያሉት። ስለዚህ እነዚህ እሴቶቻችን እንዳይሸረሸሩ ሚዲያን ገርተን እንድንጠቀምና እናንተ ደግሞ የባህል እሴቱን በደንብ ኢትዮጵያን በሚያጎላ ኢትዮጵያን አያል በሚያደርግ ልክ ባህል እሴቱን ጠብቀን እናንተም ጠብቃችሁ ለትውልድ እንዲተላለፍ የባህል አምባሳደር እንድትሆኑ በዚሁ አጋጣሚ እጠይቃለሁ። መላው ኢትዮጵያውያንና በውጭ ሀገርም የሚኖሩ ኢትዮጵያውያን በዚህ ሁሉም የባህል አምባሳደር መሆን አለበት። ምክንያቱም በአንድ ተቋም ብቻ ይሄ ስራ አይሰራም ማለት ነውና ከዛሬ ጀምራችሁ እንግዲህ በዚህ ልክ እናንተም በባህል ላይ በደንብ እንድትሰሩ ነው። ልክ እንደዚሁም እንግዲህ በዓል ነው። አሁንም አንዱ ቤት አለ፣ ሌላው ቤት አለ። ስለዚህ ያለው የሌለውን የሚያስብበት ጎረቤቱን የሚያስብበት አጠቃላይ ደግሞ በቃ ወድቆ ያሉ ሰዎችም አሉ። ሆስፒታልም ሄደን መጠየቅ ጥሩ ነው። ለምሳሌ በህመም ምክንያት ሆስፒታል ያሉ የታመመም ሰው አለ፣ አስታማሚም አለ ከቤቱ ወጥተው። ስለዚህ የኢትዮጵያ እሴት እንግዲህ ቅድም እንዳልኩት መደጋገፍ ነውና ይሄኛውንም በዛ ልክ በዓሉን በደስታ ስናሳልፍ ሌሎች የደከሙ ወገኖቻችንን እያሰብን ማለት ነው። እንግዲህ በዓሉ የሰላም የፍቅር የደስታ ይሁንልን። የስልጤ ዞን መምሪያ ባህልና ቱሪዝም መምሪያንም እጅግ አርገን ነው የምናመሰግነው። ምክንያቱም ራሱን ነው ፕሮሞት ያደረገው። ፕሮሞት የሚደረገው ደግሞ በዚህ ልክ ነው። ይሄ ልብስ እንግዲህ ቀለሙ ይለያል ከሌላው፣ የራሱ የሆነ ትርጉም አለው። አንተ እንዳልከው በአረፋ ወቅት ሴት እህቶቻችን ቀለም የሚሰሩበትና ቤቶቻቸውንም የሚያጌጡበት እንደዚሁም ደግሞ ልብሱን በዚህ ልክ የሚጌጥበት ስለሆነ የስልጤ ልብስ መሆኑን በዚህ አጋጣሚ ይታወቃልና እኔም በባህልና ስፖርት ሚኒስቴር ስም ያን መምሪያ እጅግ አርጌ ነው የማመሰግነው። በዚህ ልክ ካልን ይበቃል። እንግዲህ ክብርት ወይዘሮ ነፊሳ አልማሃዲ በባህልና ስፖርት ሚኒስቴር የባህልና ቋንቋ ልማት ዘርፍ ሚኒስትር ዴታ ስለመጡ ያው አርቲስቶች ጋር ስለምቱ አንቺን እንበል ብለን አስፈቅደናት ነው። ስለመጣሽ ክብርት እጅግ አድርገን እናመሰግናለን። እንጨምረዋለን መሐመድ አክብሮት ለመስጠት ነው። እነዚህ እንቁና ብርቅዬ ኮሜዲያን በተለያዩ መድረኮች ነበሩ የሚገኙት። ዛሬ ቢያንስ በሳምንት ቲክቶክ ላይ ዩቲዩብ ላይ እንድናያችሁ ይሄንን ሜዲያ ለፈጠረው ለሱም ክብር ይገባዋል ባይ ነኝ። በጣም እናመሰግናለን። እናንተም ደግሞ በተሻለ መስጠን ጠንክሩ። ዋሸው እንዴን በደንብ አርጋ በሌለም በቁም ነገርም በደንብ አርጋችሁ አጠንክሩት። ፒፕሉ እናንተ ጋር እንዲመጣ ልክ መድረክ እንደምታስቁት ማለት ነው። አሁን ፍልፍሉ ባለበት ጥርሱን የሚዘጋ የለም ታውቃለህ። እነዚህ ሁሉ እና ይሄንን በደንብ አርጋችሁ ማህበረሰቡን ያዙ በትኩረት ማለት ነው። ሰብሰብ ሁሉም እነዚህ ዋሸው እንዴ ማየት አለብን እንዲል ማለት ነው። ጠንክሩ፣ በርቱ ላለው ከልብ እናመሰግናለን። እንግዲህ ዛሬ ተመልካች ሆነው ፕሮግራማችንን ያደመቁልን ቢኒያም የሴቶችና የወንዶች የፀጉርና ውበት ሙያ ማሰልጠኛ ተቋምን እጅግ አድርገን እናመሰግናለን። ቢኒያም የሴቶችና የወንዶች የፀጉርና ውበት ሙያ ማሰልጠኛ ተቋም ተማሪዎችን በአጭር ጊዜ በቅናሽ ዋጋ አሰልጥኖ የሚያስመርቅ ተቋም ነው። አድራሻው ፈረንሳይ ጉራራ አደባባይ ንግድ ባንክ ያለበት ህንፃ 3ኛ ፎቅ ላይ ይገኛል። ስልክ ቁጥር 0934917090 0918020692 ቢኒያም የሴቶችና የወንዶች የፀጉርና ውበት ሙያ ማሰልጠኛ ተቋም ስለመጣች እጅግ አድርገን እናመሰግናለን። ባለፈው ዓመት የኢድን በዓል ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ዓመት ያድርሰን መልሶ። እንግዶቻችን ኬክ ይቆርሱልንና በመሐመድ ሲርጋጋ ሙዚቃ እንሰነባበታለን ማለት ነው። ወደዛ እናመራለን።
እንግዲህ እንግዶቻችን ኬኩን ይቆርሱልናል። ኬኩን እንግዲህ አዘጋጅታ እንኳን አደረሳችሁ ለማለት ያመጣችልን ተዋበች የወይባ ማርቆስ ነገር ተዋበች ወይባ ጢስ ተዋበች ወይባ ጢስ ያው እንግዲህ ለኢድ አልፈጥርና ሁሌ ለበዓላቶች ይሄን የመሰለ ኬክ ታዘጋጅልናለች። ተዋበች ወይባ ጢስ አድራሻው ቡልቡላ ነው። ቡልቡላ ግን በዚህ ብዙ ጊዜ ማርቆስ በደንብ አብራርቶ አይገልጽም። ለምን መሰላችሁ? በጣም ተዋበች ወይባ ጢስ ማለት እንግዲህ እኛ የምናውቃት እናታችን እህታችን ናት። ብዙ ጊዜ ምግብ ሁሉ ሳይቀር በሆነ ነገር ይዛልን ትመጣለች። ማርቆስ ግን የሚከብደው ለምን መሰላችሁ? ባለቤቱ ስለሆነች ነው። እናታቸው አጨብጭቡ ይላታል። እንግዶቻችንን እናጀባቸውና ኬኩን ይቆርሱልናል። በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው